ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማይክሮሶፍት ኤክሴልን ብቻ በመጠቀም ቋሚ ገንዘብ በብር እንደዚሁም ደግሞ በዶላር እንዴት ተከፋይ መሆን እንደምትችሉ እንመለከታለን ማለት ነው። የኔንም ልምድ አካፍላችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለመከታተል እንዲመቸን ፓወርፖይንት ላይ ያሳያችኋለሁ። እንደዚሁም ደግሞ ስራዎችን ማየት ካለብንም እየወጣን ከዚህ እንመለከታለን ማለት ነው። የዛሬው ቪዲዮ በተለያዩን ታሳቢ ተደርጎ የተሰራው ለጀማሪዎች ወይም ማይክሮሶፍት ኤክሴልን ዛሬ መጠቀም ለሚጀምርም ሰው ሊሆን ይችላል፣ ወይም ደግሞ የተወሰነ የማይክሮሶፍት ኤክሴል እውቀቱም ካላችሁ ቀጥታ ወደ ብር እንዴት መቀየር እንደምንችል እንደዚሁም የስራ እድሎችን የት ላይ ስራዎችን ማግኘት እንደምንችልም እንመለከታለን ማለት ነው። እንዳልኳችሁ ቢግነር ወይም ጀማሪ ብንሆን እንችላለን። ስለዚህ መሰረታዊ የሚባሉ ማይክሮሶፍት ኤክሴል ላይ ስራዎችን እየሰራን ቋሚ ገቢ የምናገኝበትን መንገድ ነው የምናየው። የመጀመሪያው ፍሪላንሲንግ ቤዚክስ የምንላቸው አሉ። ለምሳሌ የተለያዩ ፍሪላንስ ፕላትፎርሞች ላይ ስራዎችን መስራት ማለት ነው። ስራዎቹ ምን ምን እንደሆኑ እንመለከታለን። የመጀመሪያው ስራ ለምሳሌ የተለያዩ ቢዝነሶች ይኖራሉ። እነዛን ዳታቸውን ኦርጋናይዝ እንዲያደርጉ ማገዝ ሊሆን ይችላል ማለት ነው። በምን መልኩ እንደሆነ እናየዋለን። ሌላው ደግሞ ቻርቶችን በማዘጋጀት እንደዚሁም ሪፖርቶችን በማዘጋጀት ብቻም ገቢ ማግኘት ይቻላል ማለት ነው። እንደዚሁም ደግሞ የተለያዩ ሰርቪሶችን ታቀርባላችሁ የተለያዩ ፕላትፎርሞች ላይ አፕወርክን ጨምሮ ማለት ነው። ሁለተኛው ደግሞ ቴምፕሌቶችን ክሬት በማድረግ የተለያዩ ቦታዎች ላይ ቴምፕሌቶችን መሸጥ ይቻላል ማለት ነው። ለምሳሌ በጀት ትራከርን የሚያሳዩ ሊሆን ይችላል፣ ወይም ለትንንሽ ቢዝነስ የሚሆኑ በጀት ትራከሮችን በማዘጋጀት ገቢ ማግኘት ይቻላል። እንደዚሁም ደግሞ ኤክሴል ላይ ቱዱ ሊስቶችን በማዘጋጀት እንደዚሁም ፕሮጀክት ትራከሮችን በማዘጋጀትም ገቢ ማግኘት ይቻላል ማለት ነው። እንዳልኳችሁ በዝርዝር እየተመለከትናቸው እንሄዳለን ሁሉንም። ከዛ ያዘጋጃችኋቸውን ቴምፕሌቶች የተለያዩ ኦንላይን ፕላትፎርሞች አሉ፣ እዛ ላይ መሸጥ ትችላላችሁ ማለት ነው። ክፍያም አንጻር ደግሞ ለእኛ ሀገር ተስማሚ የሆኑትን እናያቸዋለን። ሌላው ደግሞ በማስተማር ወይም ደግሞ ቱቶሪያል በመስጠትም ገቢ ማግኘት ትችላላችሁ ማለት ነው። አሁን እዚህ ላይ የኔንም እንደ ምሳሌ ልነግራችሁ እችላለሁ። ዩቲዩብ ላይ ልትለቁ ትችላላችሁ። ከዩቲዩብ ገቢ ታገኛላችሁ ማለት ነው። ምክንያቱም አሁን ዩቲዩብ ክሬት ብታረጉና ኤክሴል ላይ ብትሰሩ አሁን ዩቲዩብ በሚከፍልበት ጊዜ የተለያዩ ዘዴዎች አሉት። ከዛ ውስጥ ዋነኛው አርፒኤም የሚባለው ነው፣ በአንድ ሺህ የሚከፈለን ክፍያ ማለት ነው። ስለዚህ ኤክሴል ወይም ከፋይናንስ ጋር ከብር ጋር የተያያዙ ነገሮችን በሰራችሁ ቁጥር ክፍያው በጣም ከፍ ያለ ነው ማለት ነው። ስለዚህ ዩቲዩብ ላይ ልትሰሩ ትችላላችሁ። በተጨማሪም ደግሞ ለሰዎች በግል ቱቶሪያል መስጠትም ሊሆን ይችላል ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ አንደኛ ቱቶሪያሎችን ማዘጋጀት፣ ሁለተኛ ደግሞ ኦንላይን ላይ ልታስተምሩ ትችላላችሁ ማለት ነው። አሁንም የኔ ምሳሌ እዚህ ጋር ባመጣላችሁ ዩቲዩብ ላይ ቪዲዮዎችን ለቃለሁ። እንደዚሁም ደግሞ በዙም ማስተምራችሁ የተወሰኑ ተማሪዎች አሉ ማለት ነው ከጊዜ አንጻር። ስለዚህ ከሁለቱም ገቢ ማግኘት ይቻላል። ሌሎች ገቢ ማግኛ አማራጮችም አሉ፣ እናያቸዋለን። እንዳልኳችሁ ዩቲዩብ ላይ ኮርሶችን መልቀቅ ትችላላችሁ ማለት ነው። አንደኛ ራሳችሁም እየታወቃችሁበት ትሄዳላችሁ። ከዛ በኋላ ለምሳሌ የተለያዩ ትምህርት ቤቶች ጥያቄዎችን ያቀርቡላችኋል። ሄዳችሁ ኮምፒውተር ትምህርት ቤቶች ውስጥ ማስተማር ትችላላችሁ። የራሳችሁን ከፍታችሁም ማስተማር ይቻላል ማለት ነው በጊዜ ሂደት ውስጥ። ሌላው ደግሞ ዳታ ኢንትሪ ወርክ ነው። ዳታ ኢንትሪ አሁን ላይ በጣም ተፈላጊ የሆነ ዘርፍ ነው። ለምሳሌ አድናቆት ቲዩብ ዳታ ኢንትሪ ብዬ ሰርች አድርጌ ባሳያችሁ ብዙ ቪዲዮዎችን ከዳታ ኢንትሪ ጋር ሰርች ይላችኋለሁ በምን መልኩ መስራት እንደምትችሉ ማለት ነው። እዚህ ጋር እንደምታዩት ከሌላም ቦታ ዳታ ኢንትሪ ብላችሁ መማር ትችላላችሁ። በዋናነት ግን ይህን ሁሉ የምታገኙት ኤክሴል ላይ ነው ማለት ነው። ስለዚህ ኤክሴል ላይ ዳታዎችን ኢንተር ማድረግ ወይም ማስገባት፣ ክሊን መደረግ ያለባቸው ነገሮች ካሉ ክሊን ማድረግን ያጠቃልላል ማለት ነው ዳታ ኢንትሪ። ሌላው ደግሞ ሮ ዳታ ይሰጣችኋል። ያንን በቴብል መልክ ማዘጋጀት ሊሆን ይችላል። ያንን ትሰራላችሁ። የት እንደምትሰሩትም እናየዋለን። በተመሳሳይ ደግሞ ኦንላይን ላይ መስራት ይቻላል ማለት ነው እና አፕወርክ ላይ ብዙ አማራጮች አሉ። ለእኛ ሀገር አፕወርክን በጣም የተሻለ ነው። እዛ ላይም መስራት ትችላላችሁ። ሌላው ደግሞ የቢዝነስ ቱሎችን በማዘጋጀት ሊሆን ይችላል ማለት ነው። ስለዚህ ትራክ ኤክስፔንስ ልታዘጋጁ ትችላላችሁ ለትንንሽ ቢዝነሶች፣ ምክንያቱም ጀማሪ ሆነን እየሰራ ነው ስላለ። እንደዚሁም ደግሞ ኢንቨንተሪ ሽቶችን ማዘጋጀትንም ይጨምራል ማለት ነው። አሁን ኢንቨንተሪ ሽት የምንለው ምንድን ነው? ሽያጮች ካሉ ወይም የተለያየ እንትን ካለ ወጪና ገቢያችን የምንቆጣጠርበት፣ ስቶክ ላይ መንቀር የሚለውን ቼክ የምናደርግበት ነው። እዚህ ጋር እንደምትመለከቱት ኢንቨንተሪ ማኔጅመንት ላይም ሰፋ ያሉ ሁለት ቪዲዮዎችን ሰርቻለሁ። እዚህ ጋር የምታዩት 19 ደቂቃ አካባቢ ሙሉ ኮርስ አለላችሁ። እዚህ ጋር የምትመለከቱት ከአንድ ወር በፊት የተለቀቀ አለ ማለት ነው። ስለዚህ እነዚህን በመስራትም አስተማማኝ ገቢ ማግኘት ይቻላል ማለት ነው።
ስለዚህ አሁን ከላይ የጠቀስናቸው ብቃቶች ካሏችሁ ለምሳሌ ሎካል ሾፖች ላይ ሊሆን ይችላል ወይም በአካባቢያችሁ የምታገኟቸው ሾፖች ላይ እየሄዳችሁ ወደዚህ ሲስተም እንዲመጡ ማድረግ ይቻላል። ፍሪላንሰር ሆናችሁም ልትሰሩ ትችላላችሁ ማለት ነው ኦንላይን ላይ። ሌላው ደግሞ አውቶሜሽንም ከቻላችሁ ክፍያውም ከፍ እያለላችሁ ይሄዳል። አሁን እዚህ ጋር ከፍ ያለ ነገር ሳይሆን ከእናንተ የሚጠበቀው ቢግነር ሆናችሁ እየጀመራችሁ ስለሆነ የተወሰነች ካወቃችሁ በቂ ነው ማለት ነው። ለምሳሌ ማክሮዎችን መመዝገብ ሊሆን ይችላል። ማክሮውን በጣም ነው ጊዜ የሚያሳጥረው። ስለዚህ ለሰዎች ያንን ሰርቪስ ብሰጡ በጣም ብዙ ገንዘብ በቀላሉ ማግኘት ይቻላል ማለት ነው። ማክሮስ ላይም እዚህ ጋር የምትመለከቱት ቪዲዮ አለ፣ ከ5 ወር በፊት የሰራሁት ነው። አሁን የምላችሁ ነገሮች እንዳለ በጣም የተጋነኑ አይደሉም ማለት ነው። በጣም ቀላሎች ናቸው። ለምሳሌ ኤክሴል ላይ እዚህ ጋር ገባው፣ ከዛ ቪው ብል እዚህ ጋር ማክሮስ በቀጥታ ይመጣል። ከዛ እዚህ ጋር የሚመዘገቡ ነገሮች ይኖራሉ። ሪከርድ የሚለውን ነክታችሁ የዚህን አጠቃቀም ማወቅ ማለት ነው። በጣም ብዙ ሰዓት ስለሚቆጥብ ብዙ ሰዎች ደግሞ ይፈልጉታል ማለት ነው። ስለዚህ ይሄ ስኪል ሊኖራችሁ ይገባል። ሌላው ቤዚክ የሚባሉ ፎርሙላዎችን ማወቅ ነው። መደመር ወይም ሰብ ማድረግ፣ አይቨሬጅ ማውጣት፣ ኢፍ ፈንክሽንን ማወቅ ማለት ነው። በጀማሪ ደረጃ እንደዚህ ካወቃችሁ ለስራ በቂ ናቸው። ሌላው ደግሞ ለምሳሌ የሚደጋገሙ ታስኮች አሉ። እነዛን ታስኮች ሁልጊዜ መጻፍ፣ አሁን ለምሳሌ ክሊያንቶች ሊሆን ይችላሉ ወይም ድርጅቶች ይሰለቻሉ፣ ጊዜም ላይኖራቸው ይችላል። እናንተ ግን ያንን አውቶማቲክ ማድረግ ትችላላችሁ ማለት ነው። ወይም ማክሮዎችን የተለያዩ ነገሮችን እየተጠቀማችሁ በትንሽ ሰዓት ውስጥ እንዲጨርሱ እያደረጋችሁ ሰርቪሳችሁን በመስጠት ገቢ ማግኘት ይቻላል ማለት ነው። የተወሰኑ ቲፖችን እና ወደ ስራው ደግሞ እንሄዳለን። ስለዚህ ለምሳሌ ጀማሪ ከሆናችሁ አንደኛ ፎርሙላዎችን ከማወቅ ከዛ ደግሞ ቻርቶችን እያወቃችሁ ብትሄዱ የተሻለ ነው። ቤዚክ የሚባለውን ነገር መጀመሪያ ላይ ካወቃችሁ በኋላ ማለት ነው። ከዛ ደግሞ ቀለል ያሉ ፕሮጀክቶችን መስራት ነው። ከዛ ደግሞ ለምሳሌ ኤክሴል ላይ የሆነ ስራም እየሰራችሁ ከሆነ ከእናንተ ሰርቪስ ጋር እያያያዛችሁ መስራት ወይም መጠቀም ትችላላችሁ። ከዚያ ያንን መሸጥም ይቻላል። ለምሳሌ ዩቲዩብ ላይ ነኝ፣ ዩቲዩብ ቪዲዮዎችን ስለ ኤክሴል እየሰራው ጎን ለጎን ደግሞ የተለያዩ መሸጣቸው ነገሮች ካሉ በዛው ማስተዋወቅ ይቻላል ማለት ነው። አሁን ደግሞ ኦንላይን ላይ በተለይ ደግሞ እኛ አፕወርክ ላይ ምን አይነት ስራዎችን ወይም ደግሞ እንዴት አድርጋችሁም ሰርች ማድረግ እንደምትችሉ እንመለከታለን ማለት ነው። አሁን አፕወርክን የመረጥኩበት ምክንያት ምንድን ነው? አንደኛ በሀገራችንም በጣም ብዙ ሰዎች አፕወርክ ላይ ይንቀሳቀሳሉ፣ ስራዎችም አሉ፣ ለክፍያም በጣም የተሻለው ነው ማለት ነው። ስለዚህ የመጀመሪያ ስራ ሰርች ልታደርጉ የምትችሉት ሄዳችሁ ዳታ ኢንትሪ እንደዚሁም ክሊኒንግ ብትሉ በጣም ብዙ ስራዎች አሉላችሁ። ስለዚህ ይሄ ምን ያጠቃልላል? አሁን ዳታ ኢንትሪ እንደ ክሊኒንግ በሚለው ዘርፍ ስር ብትገቡ ዳታዎችን ኢንተር ማድረግ መመዝገብ፣ ለምሳሌ ፎቶ ተልቆላችሁ ያንን ወደ ኤክሴል መመዝገብ ሊሆን ይችላል። ኦርጋናይዝ መደረግ ያለበት ነገር ካለ ኦርጋናይዝ ማድረግ፣ ስፕሬድሺትን ክሊን ማድረግ። አሁን ክሊን ሲባል የተጋነነ ነገር አይደለም። ለምሳሌ የአባትና የልጅ ስም አንድ ላይ ካለ ለየብቻ ማድረግ ሊሆን ይችላል። ስልክ ቁጥር፣ አድራሻ፣ ሌሎች ነገሮች እንደዚህ አንድ ላይ ያሉ ነገሮች ካሉ መበታተን፣ እንደዚህ እነሱ በፈለጉት ወይም ባዘዟችሁ መልክ ማስቀመጥን ይጨምራል ማለት ነው። እንደዚሁም ደግሞ አላስፈላጊ ስፔሶች ካሉ እነሱን ትሪም ማድረግን የመሳሰሉትን ነው የሚያካትተው። ሌላው ደግሞ ለምሳሌ ኤክሴል ላይ የተዘጋጀ ይልኩላችኋል፣ ነገር ግን ፎርማት መደረግ ያለበት ነገር ይኖራል ማለት ነው። ስለዚህ ፎርማት ማድረግ በደንብ መቻል ይኖርባችኋል። ይህም አንደኛው የስራ ዘርፍ ነው። ስለዚህ ኤክሴል ዳታ ኢንትሪ ብላችሁ ወይም ስፕሬድሺት ክሊኒንግ ብላችሁ ስራውን ማግኘት ይቻላል። ሌላው ደግሞ ኤክሴል ሪፖርቲንግ ብትሉ ስራዎች አሉ ማለት ነው። ሰርች እያደረኩኝ በተግባር አሳያችኋለሁ። ስለዚህ እዚህ ጋር ደግሞ ምንድን ነው ቻርቶችን ክሬት ማድረግ ሊሆን ይችላል። ምክንያቱም ሪፖርት ሲቀርብ አሁን ቁጥር ብቻ ሳይሆን ቻርቶች ያስፈልጋሉ፣ ቴብል ያስፈልጋል፣ ዳሽቦርድ ያስፈልጋል። ከእናንተ አሁን የሚጠበቀው የተጋነነ ዳሽቦርድ ሳይሆን ቀለል ያለ ዳሽቦርድ መስራት ትችላላችሁ። ዳሽቦርድንም ከተለያየ ቦታ መማር ይቻላል። እኔ ጋርም እንደምትመለከቱ ተደጋጋሚ ቪዲዮዎችን ሰርቻለሁ ማለት ነው። ይህኛውን ከ11 ቀን በፊት የተለቀቀ ነው እዚህ ጋር የምትመለከቱት ዳሽቦርድ። ሌላው ደግሞ ዳታዎቻችንን በፎርሙላ ሰመራይዝ ማድረግ ይኖርብናል። ቅድም ያልኳችሁ ሰም፣ አይቨሬጅ እንደዚሁም ካውንት ኢፍንም ይጨምራል ማለት ነው። ካውንት ኢፍ ስንለውን በክራይቴሪያ መቁጠር ማለት ነው። ሌላው ቴምፕሌቶችን ክሬት በማድረግ ቀጥታ መሸጥ ይቻላል። ይሄ አሁን ውጭ ሀገር ሆናችሁ የምትከታተሉ ካላችሁ ለእናንተም ቀላል ነው። እዚህም ሀገር አክሰሱ ካላችሁ መሸጥ ይቻላል ማለት ነው። እነዚህ ቴምፕሌቶች በማዘጋጀት ብቻ። ሌላው አውቶሜሽን እና ማክሮ ብላችሁም ሰርች ማድረግ ይቻላል። ይሄኛው መካከለኛ ላይ ካላችሁ የተወሰነ ኤክሴል ከቻላችሁ በኋላ ማለት ነው። ቀላል የሆኑ ማክሮዎችን ትጽፋላችሁ። ከዛ ዳታችሁን አውቶማቲክ ያደርጋል ማለት ነው። ይህንን ከላይም ጠቅሰነዋል። ሌላው ደግሞ አድሚኒስትሬቲቭ እንደዚሁም ቨርቹዋል አሲስታንት ሆናችሁ ልትሰሩ ትችላላችሁ ማለት ነው። ቨርቹዋል አሲስታንት አሁን በጣም ብዙ የስራ እድሎች ያሉት ነው። ለምሳሌ ኤክሴል ላይ የተሰሩ ስራዎችን ስኬጁል ማድረግ ሊሆን ይችላል፣ ኢንቨንተሪ መስራት፣ እንደዚሁም ኮንታክቶችን ማኔጅ ማድረግንም ይጨምራል ማለት ነው።
አሁን ዩቲዩብ ላይ ቨርቹዋል አሲስታንት ብላችሁ ብትገቡ በጣም ብዙ እንትኖችን ማግኘት ይቻላል። እናንተ በአካል ሳትገኙ አሲስት ማድረግ ማለት ነው። በቀላሉ ኢሜይል መመለስ፣ ማገዝ፣ እንደዚሁም ከኤክሴል ላይ የሚገናኙ ነገሮችን እያገናኙ መስራትንም ያጠቃልላል። ስለዚህ ስራዎችን እንዴት አድርገን ሰርች እናደርጋለን ወደሚለው ስንሄድ አንደኛ መጀመሪያ አፕወርክ ላይ ትገባላችሁ። ስራዎችን ከዛ ሰርች ማድረግ ይቻላል ማለት ነው። አፕወርክ ከሌላችሁ ክሬት ታደርጋላችሁ። ከዛ እዚህ ጋር ያሉ ወሳኝ የሚባሉ ኪወርዶች ናቸው በኤክሴል ዘርፍ ስራዎችን ለማግኘት። ለምሳሌ አፕወርክ ላይ ልግባና ላሳያችሁ። አፕወርክ ይኸውና። እናንተ አሁን ሳይን አፕ ብላችሁ እንደ አዲስ መግባት ትችላላችሁ። ከሌላችሁ እኔ ስላለኝ እዚህ ጋር ሎጊን ልበልና ልግባ። እንደምታዩት በቀጥታ ወደ አፕወርክ ገብቻለሁ። እዚህ ጋር ከዛ የተለያዩ ስራዎች ተለቀዋል ማለት ነው። አፕወርክ ከሌላችሁ ክሬት ታደርጋላችሁ። ከዛ አሁን ስራዎችን ሰርች እናድርግ። ለምሳሌ እዚህ ጋር እንምጣና ከመጀመራችን በፊት ግን ከዚህ በፊትም እንዲህ አይነት ቪዲዮዎችን ስሰራ እንደ ማነሳሻ እንዲሆናችሁ ኢትዮጵያውያኖችን እየተመለከትን ነበር። ለምሳሌ ኢትዮጵያ የሚለው ጋር ልግባና እዚህ ጋር ስራዎች ናቸው። እኔ ግን አሁን የፈለግኩት እየሰሩ ያሉት ሰዎችን ስለሆነ ታለንት የሚለው ጋር እንግባና ቼክ እናድርግ። ይዋቸው እንዳልኳችሁ ከዚህ በፊትም የኔን ቪዲዮዎች ካያችሁ እዚህ ጋር ያሉትን ነገሮች በተደጋጋሚ እናያቸዋለን። ምክንያቱም እናንተም እንደ መነሳሻ እንዲሆናችሁና እንድትጀምሩት ነው ማለት ነው። እንደምታዩት ኦንላይን ላይ የሚሰሩ የኢትዮጵያ እንትኖች ናቸው። ምን ያህል እንደተከፈላቸው ሁሉ እዚህ ጋር ብራቸው ተቀምጧል ማለት ነው። ስለዚህ አሁን ኪወርዶችን ቅድም እያልኳችሁ ነበረ። አንደኛው ኪወርድ ኤክሴል ነው። ኤክሴል ብላችሁም ሰርች ማድረግ ይቻላል ማለት ነው። ለምሳሌ አንድ ሰው የኤክሴል ችሎታው አለኝ ብሎ ካሰበ ኤክሴል ብለን እንጽፋለን። ከዛ እዚህ ጋር ተመልከቱት። ለምሳሌ ከ7 ደቂቃ በፊት የወጣ ስራ አለ። ሌሎችም አሉላችሁ ዝቅ እያደረጋችሁ ማየት ይቻላል። እኛ ግን አሁን ጀማሪ ሆነን ስለመጣን እዚህ ጋር ደረጃዎች አሉት። ኢንትሪ ሌቭል፣ ኢንተርሚዲየት፣ ኤክስፐርት። ስለዚህ ለምሳሌ ብዙ ጊዜ አሁን ኢንተርሚዲየት ብላችሁ ሰርች ብታረጉ ልትሰሯቸው የምትችሏቸው ስለሆኑ እዚህ ላይ ማድረግ ይቻላል። እዚህ ላይ አሁን ኤክሴል ብሎ ወደ 1418 ስራዎች አሉ። እዚህ ጋር ደግሞ ወደ 292 አሉ። ቢጊነር ላይ ከአንድ ሰዓት በፊት የተለቀቃለ እዚህ ጋር እንደምትመለከቱት ዳታ ኢንትሪ ቅድም ስላችሁ የነበረው ቨርቹዋል አሲስታንት ይላል። ሌሎችም አሉላችሁ ዝቅ እያላችሁ ስራዎችን ትፈልጋላችሁ ከዚህ ላይ ማለት ነው። ዳታ ኢንትሪ ያለ፣ ስፕሪድሺት፣ ሌሎቹንም እናንተ ማስገባት ትችላላችሁ። ለምሳሌ ሁለቱን ላስገባላችሁና ዳታ ኢንትሪ ስጽፉም ገና ይመጣል። ሰርች ይሁት ከአንድ ደቂቃ በፊት አሁን ልክ እኔ ሰርች ሳደርገውም የተለቀቀ እዚህ ጋር እንደምትመለከቱት አለ። ከዛ በኋላ እናንተ በጀቱን ቼክ ታደርጋላችሁ። አካውንቱ ቬሪፋይድ መሆኑን ቼክ ታደርጋላችሁ። ሰዎቹ ከዚህ በፊት ከፍለዋል የሚሉትን ሁሉ ቼክ ማድረግ ይቻላል። እሱን እዚህ ጋር እየመጣችሁ ፊልተር ማድረግ ትችላላችሁ ማለት ነው። ዳሽቦርድ ደግሞ ያልኳችሁን ላሳያችሁ። ለምሳሌ ዳሽቦርድ ማዘጋጀት የምትችሉ ከሆነ ማለት ነው። ኤክሴል ዳሽቦርድ ይላል። እዚህ ጋርም ከአንድ ሰዓት በፊት የተለቀቀ አለላችሁ። ዝቅ እያደረጋችሁ ኤክሴል ዳሽቦርድ ማዘጋጀት ኔም ክፍያውንም ተመልከቱት። እዚህ ጋር ፊክስድ ፕራይስ ነው፣ ወደ $30 ተመድቦለታል ማለት ነው። ሌሎቹንም እንደዚህ ክፍያቸውንም ቼክ እያደረጋችሁ አሁንም እዚህ ጋር ዳሽቦርድ አለ። ይሄ ደግሞ ወደ 35 አካባቢ $, ነው፣ ፊክስድ ነው። ጉግል ሽት ላይም ተጠቅማችሁ፣ ጉግል ሽት ማለት ኦንላይን ላይ ያለ ኤክሴል ነው፣ ምንም ሌላ እንትን የለውም። እሱ ላይም ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። ይሄ ደግሞ ወደ $40 እንደምትመለከቱት ማለት ነው። ስለዚህ እንደዚህ እያደረጋችሁ ስራዎችን እዚህ ጋር ሰርች ታደርጋላችሁ። ከዛ ፊልተር ታደርጋላችሁ። ቅድም እንዳልኳችሁ ኢንትሪ ሌቭል ብላችሁ መጀመር ትችላላችሁ። ከዛ ወደ ኤክስፐርት፣ ከዛ ደግሞ ለምሳሌ ኢንተርሚዲየት ላይ ስላላየ ነው ልመልስላችሁና ኤክሴሉን ራሱ ሰርች እናድርገው። የፈለግነው ግን ኢንተርሚዲየት ላይ ይሁን። ለምሳሌ እነዚያው እንዳለ ኢንተርሚዲየት ላይ ወይም መካከል ላይ ያሉ ናቸው ማለት ነው። ስለዚህ በዚህ መስራት ይቻላል። ወደ ኤክስፐርት ባደጋችሁ ቁጥር ደግሞ ክፍያው በጣም ከፍ እያለ ነው የሚሄደው። ለምሳሌ ይህንን ኤክስፐርት ብቻ ላድርገውና ላሳያችሁ። ይዋቸው ለምሳሌ ከ8 እስከ $25። ይሄ ደግሞ በሰዓት ነው ማለት ነው። የሚቆየው እንደምታዩት ከ6 ወር በላይ ይቆያል። ስለዚህ ከዛ በላይ መቆየት ትችላላችሁ ስራውን እየሰራችሁ ማለት ነው። ሌሎችም አሉ ቼክ ማድረግ ትችላላችሁ። ይህም በሰዓት ከ5 እስከ $15 ክፍያ አለው። ስለዚህ ደግሞ ከአንድ ወር በታች ባለ ጊዜ ውስጥ ያልቃል እያለ ነው። ስለዚህ በዋናነት ግን እናንተ የኤክሴል ችሎታውን ይዛችሁ መገኘት ይኖርባችኋል ማለት ነው። ስራውንም መምረጥ ትችላላችሁ። በሰዓት ነው የምትፈልጉት ወይስ ፊክስድ ፕራይስ? የተመቻችሁን መምረጥ ትችላላችሁ። እነዚህ ፊልተር የምታደርጉባቸው ናቸው። የክላያንቱን ወይም ደግሞ የአሰሪውን ሂስትሪን ብታውቁ ጥሩ ነው። ቅድም ስላችሁ እንደነበረው ቬሪፋይድ ነው አይደለም የሚለው ቼክ ማድረግ፣ ሌሎችም ነገሮች አሉ፣ እነሱንም ማድረግ ማለት ነው። ስለዚህ በተሳካ ሁኔታ አፕላይ ለማድረግ ደግሞ እዚህ ጋር ያሉትን ነገሮች መከተል ትችላላችሁ ማለት ነው። ለምሳሌ የኤክሴል ብቃታችሁን ወይም ከዚህ በፊት የነበራችሁን መግለጽ ይኖርባችኋል ፖርትፎሊዮ ስታዘጋጁ ማለት ነው። እንደዚሁም ደግሞ ከዚህ በፊት የሰራችኋቸው ስራዎች ካሉ ፎቶ አንስታችሁ ወይም በስክሪንሾት ሊሆን ይችላል፣ ቪዲዮዎችም ካሉ እነዛን ሁሉ አዘጋጅታችሁ ልክ እንደ ፕሮፖዛል መጠቀም ይቻላል ማለት ነው። ከፖርትፎሊዮዋችሁ በተጨማሪም ማለት ነው ለስራ ፕሮፖዛል ስታስገቡ
ሌላው ደግሞ እዚህ ጋር እንደምትመለከቱት ከትንሽ መጀመር ነው። ስራውም ትንሽ ሊሆን ይችላል፣ ደሞዝም ወይም ደግሞ ክፍያውም በጣም ትንሽዬ ሊሆን ይችላል ማለት ነው። ስለዚህ ልምዱ እስኪኖራችሁና ሰዎች ስለእናንተ አፕወርክ ላይም ሊሆን ይችላል የተለያዩ ቦታው ላይ ጥሩ ነገሮችን መጻፍ እስከሚጀምሩ ድረስ በትንሽ ብር መስራትም ትችላላችሁ ማለት ነው፣ ወይም ማድረግም አለባችሁ። ሌላው ደግሞ ስኪላችሁን ስፔሲፊክ አድርጋችሁ ብትናገሩ በዛ ዘርፍ ላይ ብቻ የሚፈልጓችሁ ሊኖሩ ይችላሉ ማለት ነው። ለምሳሌ ዳሽቦርድ ብቻ በማዘጋጀት በጣም ብዙ ገቢ የሚያገኙ አሉ። ቴብል በማዘጋጀት ቻርት በማዘጋጀት። ስለዚህ እናንተ ጥሩ የሆናችሁበትን ኤሪያ መርጣችሁ እዛ ላይም ስፔሻላይዝድ ማድረግ ትችላላችሁ ማለት ነው። ስለዚህ ወደ አፕወርክ ስትመጡ ደግሞ ቲፖችን ለምሳሌ ኤክሴል ስራ ለመስራት ፈልጋችሁ ስትሄዱ ማለት ነው ቴስቶች አሉ። አፕወርክ ራሱ የሚሰጠው ያንን ቴስት መውሰድ ማለት ነው። እነዚህን ሰርች እያደረጋችሁ እናንተ ልታገኟቸው ትችላላችሁ። ያን ቴስት ማለፋችሁ የእናንተን ተቀባይነት ከፍ ያደርግላችኋል ማለት ነው። ሌላው አፕወርክ ላይ በጣም ወሳኙ ደግሞ ፕሮፋይላችሁ ስትሮንግ መሆን አለበት። ሰዎች ሲገቡ የሚያዩት ፖርትፎሊዮአችሁ ነው። ልክ እንደ ሲቪ መቁጠር ትችላላችሁ ማለት ነው። ኦንላይን ላይ ያለ ሲቪ ነው። ስለዚህ ግልጽ ሆኖ እናንተን የሚገልጽ እንደዚሁ ስኪላችሁን የሚገልጽ መሆን ይኖርበታል ማለት ነው። ለራሳችሁ የሰራችሁት ወይም ደግማችሁ የሰራችኋቸው ፕሮጀክቶች ካሉም እነዛንም ማካተት ትችላላችሁ ማለት ነው። እንደዚሁም ደግሞ ለምሳሌ እናንተ ከኤክሴል ገቢ ማግኘት የፈለጋችሁት ከአፕወርክ ላይ ብቻም ከሆነ እዛው ላይ አክቲቭ ሆናችሁ ቶሎ ቶሎ ምላሾችን መስጠት ይኖርባችኋል ማለት ነው ለሰዎች ወይም ደግሞ እናንተን ፈልገው ለሚመጡት። እንደዚሁም ደግሞ እንዳይበዛባችሁ ከትንሽ ስራ ብትጀምሩ የተሻለ ነው። ወይም በቀን ከ1 እስከ 2 ሰዓት መድባችሁ ልሰሩ ትችላላችሁ ማለት ነው ስራው። ከዛ ደግሞ ከሰራችሁላቸው ሰዎች የተለያዩ ኮመንቶችን ወይም ደግሞ ሪቪው አድርገው ምላሽ እንዲሰጧችሁ መጠየቅም ጥሩ ነው ማለት ነው። ምክንያቱም ሌላ ሰው ደግሞ ያንን ኮመንት ያይና ወደ እናንተ ስራዎችን ይዞላችሁ ስለሚመጣ። ስለዚህ ጠቅለል ስናደርገው አሁን አፕወርክ ላይ ስራ ለማመልከት ወይም የተለያዩ ኦንላይን ፕላትፎርሞች ላይ አንደኛ ሲምፕል ዳታ ኢንትሪ ኢን ኤክሴል የሚል ራሱን የቻለ የስራ ዘርፍ አለ። እዛ ላይ መግባት ትችላላችሁ፣ ወይም እንደዚህ አይነት ስራዎችን መስራት ይቻላል። ክሬት በጀት ትራከር ኢን ኤክሴል የሚል ስራዎች ከወጡም መስራት ትችላላችሁ፣ ቅድም ከላይ ያልኳችሁን ነገሮች ካሟላችሁ ማለት ነው። እንደዚሁም ደግሞ ስፕሪድሺትን ክሊን ማድረግ ከተባለም አሁን ቅድም ስንላችሁ ከነበሩት ጋር አንድ አይነት ነው ማለት ነው። በጀማሪ ደረጃ የሚሰሩ ናቸው። ሜክ ቻርት ፍሮም ኤክሴል ዳታ ተሰጥቶ ቻርት መስራት ሊሆን ይችላል ማለት ነው። እንዳልኳችሁ ግን ይሄኛው አፕወርክ ላይ ብቻ መስራት እንፈልጋለን ወይም ኦንላይን ላይ ካላችሁ ነው እንጂ ኤክሴልን ችላችሁ ከተገኛችሁ እንዳልኳችሁ አንደኛ ዩቲዩብ ላይ ማስተማር ይቻላል። እንደዚሁም ደግሞ ቱቶሪያል መስጠት ይቻላል። ብዙ ትምህርት ቤቶችም ይፈልጋሉ። እየቆራረጣችሁም ለምሳሌ የኤክሴል ቲፖችን ቲክቶክ ላይ በመስጠትም ደግሞ ራሳችሁን ቲክቶክ ላይ ማስተዋወቅና እውቀታችሁንም በዛው ልክ እያሰፋችሁ ሄዳችሁ የተለያዩ ቦታዎች ላይ የስራ እድል ማግኘትም ትችላላችሁ ማለት ነው። ስለዚህ እናንተ ዋና ግባችሁ መሆን ያለበት አንደኛ ኤክሴልን በደንብ ማወቅ፣ ሁለተኛ ደግሞ ያወቃችሁትን በቻላችሁት መጠን ለሰዎች ለማስተማር መሞከር፣ እንደዚሁም ደግሞ የስራ እድል ያሉባችሁ ቦታዎች ላይ ሁሉ አፕላይ ማድረግ ይሆናል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።